በፕሪሚየር ሊጉ መሪ አርሰናል ተከታታይ ጨዋታዎች ላይ ነጥብ መጣል ምክንያት ከፕሪሚየር ሊጉ አናት ከፍተኛ ፉክክር እያስተናገደ የሚመጣው የእንግሊዝ ፕሪሚየር ሊግ ዛሬና ነገ በወሳኝ ጨዋታዎች ይመለሳል። አርሰናል የመሪነት ርቀቱ ቀስ በቀስ እየጠበበ መጥቷል። ማንቸስተር ሲቲ ዛሬ ተስተካካይ ጨዋታውን ከኒውካስል ዩናይትድ ጋር በኢሳሃድ ያከናውናል። ማንቸስተር ሲቲ ይህንን ጨዋታ የሚያሸንፍ ከሆነ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ወደ 2 ዝቅ የሚልበት አጋጣሚ ይፈጠራል። ቀሪዎቹ 11 የፕሪሚየር ሊግ ጨዋታዎችም አጓጊነታቸው የበለጠ ይጨምራል። ለማንቸስተር ሲቲ ይህንን ጨዋታ የመጠቀም ጉዳይ በሻምፒዮንነት ጉዞ ላይ የበለጠ ጫና በአርሰናል ላይ ለማሳረፍ የመቻልም ጉዳይ ነው። ይህንን ውጤት ግን ካልተጠቀመ ማንቸስተር ሲቲ ብዙ አርሰናል የጣላቸውን አጋጣሚዎች ባለመጠቀሙ ሲዝኑ ላይ የበለጠ የሚጸጸትበትም አጋጣሚ ሊሆን ይችላል። አሁን በየጨዋታው የሚገኙ ነጥቦች የበለጠ የሚያጓጉበት ደረጃ ላይ ተደርሷል። ማንቸስተር ሲቲ ከዚህ በፊት እንዳደረገው ሁሉ አጨራረሱን ለማሳመር አርሰናል በተከታታይ የጣላቸውን ነጥቦች ለማካካስ ከፍተኛ ተጋድሎ የሚያደርጉበት ጨዋታ በተከታታይ ይከናወናል ተብሎ ይጠበቃል። አርሰናል ከሜዳ ውጭ የሚያደርጋቸው ጨዋታዎች ብዙዎቹ ከባድ ሆኖበታል። በተለይ በዚህ ወቅት ላይ የሚያደርጋቸው ጨዋታዎች የቡድኑን የአእምሮ ጉዳይ የሜንታሊቲ ጉዳይ የበለጠ የሚፈትኑ ሆነዋል። ታለንት አልጠፋም፣ የቡድን ጥንካሬ አልጠፋም። ነገር ግን ስሜታዊነት በከፍተኛ ሁኔታ በሚታይበት ሁኔታ አርሰናል ወሳኝ የሚባሉ ነጥቦችን ሲጥል ተመልክተናል። የማንቸስተር ሲቲ የሜዳ ላይ አብዛኞቹ ጨዋታዎቹ በንጽጽር የተሻሉና ቀለል ያሉ ተደርገውም እየተቆጠሩ ይገኛሉ። ኢቲሃድ በአብዛኛው ማንቸስተር ሲቲ በተለይ በኤፕሪል እና ሜይ ወር ላይ ከፍተኛ ውጤቶችን የሚያስመዘግብበት ውጤት ተብሎ እየተገለጸ ይገኛል። ለፕሪሚየር ሊግ ዋንጫ ከፍተኛ ግምት የተሰጠው የአርሰናልና የማንቸስተር ሲቲ ጨዋታ ራሱ የሚከናወነው በኢቲሃድ ስታዲየም እንደሆነ ይታወቃል። አርሰናል በዚህ ጨዋታ ላይ አንዳች ነገር ማስመዝገብ ጨምሮ በሌሎች ቀድሞ በሚመጡ ጨዋታዎች ላይ የጣላቸውን ነጥቦች የሚያካክሱ እንዲሁም ደግሞ ግምቶቹን የበለጠ ወደ ላቀ ደረጃ የሚያሸጋግሩለት በራስ መተማመኑን ከፍ የሚያደርጉ ነጥቦችን መሰብሰብ የሚኖርበት ሰዓት ላይ ደርሷል። ለሚኬል አርቴታ 6ኛ ሲዝን 6ኛ ዓመት እውነተኛ የዋንጫ አሸናፊ አሰልጣኝ መሆኑን የሚያረጋግጥበት እውነተኛው ሰዓት አሁን በአርሰናል ደጋፊዎች ዘንድ ሚኬል አርቴታ እንደገና በጥርጣሬ የሚታይ አሰልጣኝ መሆኑን ያለፉት ጨዋታዎች በተለይ የዊጋኑ ጨዋታ የበለጠ ፍንጭ ሰጥቷል። ቀላል የማይባሉ የአርሰናል ደጋፊዎችም ከሚኬል አርቴታ ጋር ዋንጫውን እናነሳለን የሚል እምነት እየጎደለባቸው እንዲሁም ደግሞ የነበራቸው እምነት እየተሸረሸረ ሄዷል። ለጓርዲዮላ ደግሞ ይሄ ወቅትና ይሄ አካባቢ የሚያውቀው ግዛት ከዚህ በፊት የሚያውቀው ስሜት እንደሆነ ይነገርለታል። በተለያዩ ቡድኖች በማንቸስተር ሲቲ ብቻ ሳይሆን ቀድሞም ባሰለጠናቸው ቡድኖቹ ላይ ወደ መጨረሻ አክሰለሬት የሚያደርግ ፍጥነቱን የሚጨምር ማርሽ የሚቀይር ቡድን በመስራት ፔፕ ጓርዲዮላ ይታወቃል። አርሰናል በቅርብ ጊዜ ውስጥ ያጋጥመውን መንገጫገጭ በቀሪ ፊክስቸሮች በቀሪ መርሃ ግብሮች እንዴት ያሳያል የሚለውን የሚያሳይበት የለንደን ደርቢ የሰሜን ለንደን ደርቢ ከቶተንሃም ሆትስፐርስ ጋር ነገ ምሽት ይደረጋል። ከዛ አስቀድሞ ግን ሲቲ በዋንጫው ላይ መቆየቱን በአርሰናል ላይ ጫና ማሳየቱን በኒውካስሉ ጨዋታ ዛሬ ማሳየት ይኖርበታል። አሁን በእንግሊዝ ፕሪሚየር ሊግ ቀላል ተጋጣሚዎች የሉም፣ ቀላል ጨዋታዎችም አይኖሩም። እታች ያሉ ተጋጣሚዎች ምን ሊያደርጉ እንደሚችሉ ወልቭስ የፕሪሚየር ሊጉ ውራ መውረዱ የማይቀርለት ውራ ቡድን ወልቭስ የፕሪሚየር ሊጉን መሪ አርሰናልን ምን እንዳደረገው መገመት ይቻላል። በጎል ልዩነት፣ በነጥብ ልዩነት በምን መንገድ የእንግሊዝ ፕሪሚየር ሊግ ይጠናቀቃል ትልቅ ጥያቄ ይሆናል። በተለይ ጫና የሚቋቋመውና በወጥነት መጫወት የሚችለው ቡድን ከዚህ በኋላ የሻምፒዮንነት ቦታ ላይ መድረሱን ያረጋግጣል። ጠንክሮ መጀመር ሳይሆን ጠንክሮ መጨረስ የሚያስፈልግበት እውነተኛው ሰዓት ዘ ሾው መስክ ኦን። ፕሪሚየር ሊጉ ይቀጥላል። የፕሪሚየር ሊጉ ፍጥጫ ከአናት አርሰናል ከማንቸስተር ሲቲ በዚህ ሳምንት በተለየ ሁኔታ የሚጠበቀው ጉዳይ ይሆናል። ፕሪሚየር ሊጉ አስቶን ቪላን ከሊድስ ዩናይትድ ዛሬ 12 ሰዓት ላይ ያገናኛል። ብሬንትፎርድ ከብራይተን እንደዚህ ወሳኝ ጨዋታ ይሆናል። ለቻምፒየንስ ሊግ ቼልሲ ከበርንሌ በወራጅ ቀጠና ውስጥ የሚገኘው በርንሌን ያስተናግዳል። ሶስቱ ጨዋታዎች 12 ሰዓት ላይ የሚከናወኑ ናቸው። ዌስትሃም ዩናይትድ ከበርንማውዝ ምሽት 2 ሰዓት ከ30 ላይ የሚከናወን ጨዋታ ነው። አርሰናሎችን ጨምሮ
መላው የእንግሊዝ ፕሪሚየር ሊግ ታዳሚዎች በጉጉት የሚጠብቁት ጨዋታ ደግሞ ምሽት 5 ሰዓት ላይ በኢታድ በማንቸስተር ሲቲ እና በኒውካስል ዩናይትድ መካከል ይከናወናል። መድፈኞቹ በተለይ በዚህ ጨዋታ ማንቸስተር ሲቲ 3 ነጥብ ካገኘ ነገ 1 ሰዓት ከ30 ላይ በስፐርስ ስታዲየም በሰሜን ለንደን ደርቢ ከስፐርስ ጋር የሚያደርጉት ጨዋታ በተለየ ሁኔታ ይጠበቃል። እሁድ ፕሪሚየር ሊጉ ሲቀጥል 11 ሰዓት ላይ ክሪስታል ፓላስ ከወልቭስ፣ ስፐርስ ኖቲንግሃም ፎረስት ከሊቨርፑል እንዲሁም ደግሞ ሰንደርላንድ ከፉላም 11 ሰዓት ላይ ጨዋታዎች ይከናወናሉ። አርሰናሎች የዛሬውን የኒውካስልና የማንቸስተር ሲቲን ጨዋታ ተመልክተው ከወልቭስ የውድቀት ትዝታቸው በኋላ ወደ ለንደን ደርቢ ይመለሳሉ። አርሰናል ከስፐርስ በጣም በጉጉት የሚጠበቁ ጨዋታዎች ናቸው። አሁን ትልቁ ጉዳይ በተለይ አርሰናል ከወልቭስ ጋር ነጥብ ከጣለ በኋላ እንዲሁም አስቀድሞ በብሬንትፎርድ ስታዲየም በጂቴክስ ስታዲየም እንደዚሁ በአቻ ውጤት ጨዋታውን ካጠናቀቀ በኋላ እንደገና ሁለተኛ የሚለው ድምፅ በየስታዲየሙ እየተሰማ ይገኛል። ኦሌ ኦሌ ሰከንድ አጌን የሚለው ታሪክ ራሱን ይደግማል፣ አርሰናሎች በሚያውቁት ጊዜ ውስጥ ይገኛሉ የሚለው አስተያየት ከበርካታ ስታዲየሞች እየተሰማ ይገኛል። ካለፉት 7 ጨዋታዎች 2ቱን ብቻ ያሸነፉት መድፈኞቹ የጨበጡትን እንደገና ይጥላሉ ወይስ እንደገና መልሰው ጣፈንታቸውን ያስተካክላሉ? ዴጃvu ወይስ ጣፈንታ አርሰናልን ምን ገጥመው የሚያስብል ሳምንት ይሆናል ማለት ነው። አርሰናል አሁንም እንደ ብዙዎቹ እምነት ሻምፒዮን ለመሆን ከበቂ ነገር በላይ ያላቸው። ለምሳሌ ከኦክቶበር ከጥቅምት ወር ጀምሮ አርሰናል በቴብሉ ላይ በደረጃ ሰንጠረዡ ላይ ለወራት ከአናት እንደሆነ ነው የመጣው። በአውሮፓ ውስጥ 8ቱንም ክለቦች ያሸነፈ ብቸኛው ክለብ ነው። የጀርመኑን ምርጥ ቡድን ባየር ሚኒክን፣ የስፔኑን አትሌቲኮ ማድሪድን፣ የጣሊያኑን ኢንተር ሚላንን ጨምሮ የሌላኛውን የስፔን ክለብ አትሌቲኮን ጨምሮ በጣም ምርጥ እንቅስቃሴ በማሳየት 8ቱንም ያሸነፈው አርሰናል ወደ ፕሪሚየር ሊጉ ውጥረት ነፃ ሆኖ ሲጫወት፣ ወደ ፕሪሚየር ሊጉ ውጥረት ሳይገባ ሲጫወት አቅም ያለው መሆኑን በተደጋጋሚ ውድድሮች ላይ አሳይቷል። በካራባኦ ካፕ ለኤፍኤ ካፕ ፍጻሜ 5ኛ ዙር የደረሰበትን አጋጣሚ ስንመለከት አርሰናል አሁንም ብዙ ነገር እንዳለው መገመት ይቻላል። በመከላከል መስመሩ ላይ የሚያስተናግዳቸው ዋጋ የሚያስከፍሉ ጎሎች እንዳሉ ሆነው ስታቲስቲክሶች አሁንም አርሰናል በዓለማችን በአውሮፓም ካሉ ምርጥ መከላከሎች ቀዳሚውን እንደያዘ በደንብ መረዳት ይቻላል። አሁንም ከወልቭስ ጋር አቻም ተለያይቶ ግን የፕሪሚየር ሊጉ አናት ላይ መቀመጥና መቀጠል ይችላል። እጣ ፈንታውን የሚጠቀም ከሆነ ሙሉ ለሙሉ ሲቲን ጨምሮ ጨዋታዎችን የሚያሸንፍ ከሆነ አርሰናል በሻምፒዮንነት የሚያጠናቅቀው ክለብ ይሆናል ማለት ነው። ትልቁ ጥያቄ እስካሁን ምንም ሳይንቀጠቀጡና ምንም ሳይሸበሩ የመጡት አርሰናሎች በፌብሩዋሪ መጨረሻ በኤፕሪል ወር መግቢያ አካባቢ እንዴት በዚህ ልክ ሊፍረከረኩ ቻሉ የሚለው ትልቁ ጉዳይ ነው። ባለፉት 7 ጨዋታዎች 2ቱን ብቻ አሸንፈዋል። 2ቱም ድሎች ደግሞ የመጡት ከታች ባደጉት ቡድኖች ላይ ነው። ሊድስ ዩናይትድንና ሰንደርላንድን 7 ጎሎችን አስቆጥረው በአሳማኝ ሁኔታ አሸንፈዋል። ነገር ግን ፕሪሚየር ሊጉ ላይ በቆዩ ግን አቋማቸው በወረዱ ወልቭስን በመሳሰሉ ቡድኖች ደግሞ ነጥብ ተወስዶባቸዋል። የአርሰናል የማጥቃት እንቅስቃሴ ሻርፕነስ ወይም ደግሞ የተጋጣሚን የማኩሰል ጉዳይ በፍጥነት እየቀነሰ የመምጣቱ ጉዳይ እንደዚሁ በጣም የሚያሳስብ ሆኗል ለመድፈኞቹ ደጋፊዎች። የጌም ማኔጅመንት ጉዳይ ከሁሉ በላይ የጌም ማኔጅመንት ጉዳይ የአርሰናል ደጋፊዎች ከጨዋታ በኋላ የበለጠ በብስጭት ነገሮችን እንዲያነሱ እያስገደዳቸው ይገኛል። አርሰናል 2-0 እየመራ 2 እኩል የወጣበትን የወልቭሱን ጨዋታ፣ ብሬንትፎርድን እንደዚሁ 1-0 እየመራ 1 አቻ የወጣበትን ጨዋታ፣ ከሰንደርላንድ ጋር እንደዚሁ ጨዋታዎችን እየመራ በመጨረሻ ደቂቃ አቻ የወጣበትን፣ ከአስቶን ቪላ ጋር በመጨረሻ ደቂቃ ጎል የተቆጠረበትን፣ ከዩናይትድ ጋር እንደዚሁ በመጨረሻ ደቂቃ ጎል ያስተናገደባቸውን አጋጣሚዎች ሌሎችንም ከግምት በማስገባት የአርሰናል ጌም ማኔጅመንት በተለይ 2026 ከገባ በኋላ በትልቁ ጥያቄ ሆኗል። በዚህ ሳምንትስ የሚል ትልቅ ጥያቄ ይዘን የምንመለከተው ጨዋታ ነው። ማንቸስተር ሲቲ ባለፉት 8 ጨዋታዎች ከአርሰናል እኩል ነጥብ መሰብሰብ ችሏል። 2 ነጥቦችን ከአስቶን ቪላ ከፍ ያለ ነገር ሰብስበዋል። አሁን የአርሰናል ብቻ ነው ፕሪሚየር ሊጉን የማሸነፍ ጉዳይ፣ ሁሉንም ጨዋታዎች ማሸነፍ አርሰናልን ብቻ ሻምፒዮን ያደርጋል የሚለው ነገር ተደምድሞ ማንቸስተር ሲቲ ያሉትን ጨዋታዎች በሙሉ ካሸነፈ ራሱ ዋንጫውን ማንሳት ይችላል። ምክንያቱም
እርስ በርስ የሚያደርጉት ጨዋታ በሲቲ ስታዲየም ኢትሃድ ላይ ስለሚከናወንም ጭምር አርሰናልን በአንድ ነጥብ በልጦ ዋንጫውን ማንሳት የሚችልበት እድል ለፔፕ ጓርዲዮላ ተፈጥሯል። ይህንን የፈጠሩት ደግሞ ራሳቸው መድፈኞቹ በስህተታቸው ምክንያት ነው። እግር ኳስ ፌር አይደለም ይላሉ በተለይ መድፈኞቹን ባለፉት 4 ዓመታት የተከታተሉ። አርሰናል ዘንድሮ ምንም እንከን የሌለው ቡድን ነው፣ በጣም ጥሩ ቡድን፣ ግን በአስደናቂ ሁኔታ ደግሞ እድል ከእሱ ጋር ያልሆነችባቸውን አጋጣሚዎች ማንሳት ይቻላል። ለምሳሌ በወልቭሱ ጨዋታ ወልቭስ 2 ሾት ኦን ታርጌት ኢላማቸውን የጠበቁ 2 ሙከራዎችን ብቻ ነው ያደረገው፣ ሁለቱንም ግን ጎል አድርጓቸዋል። ማንቸስተር ዩናይትድ ከአርሰናል አድማጮች ታስታውሱታላችሁ፣ ተመልካቾች ታስታውሱታላችሁ። ዩናይትድ 3 ሾቶችን ነው ሙከራዎችን ነው ያደረገው፣ ኦን ታርጌት የሆኑ 3ቱንም ጎሎች አድርጓል። የተጋጣሚዎች አርሰናል ላይ ጎል የማስቆጠር ቁጥር በጣም አነስተኛ ቢሆንም አንድ አካባቢ ቢሆንም አርሰናል ግን 5 ጎሎችን አስተናግዷል። 5 ዋጋ ያስከፈሉ ጎሎችን። ኖቲንግሃም ፎረስት፣ ሊቨርፑል አንድም ሙከራ አርሰናል ላይ ሾት ኦን ታርጌት ማድረግ አልቻሉም፣ ግን ጨዋታዎቹ ባዶ ለባዶ ተጠናቀዋል። አንዳንድ ነጥብ ግን ከአርሰናል መውሰድ ችሏል። ይሄ በጣም አስገራሚ ስታቲስቲክስ ነው። የአርሰናል መከላከል አሁንም ድንቅ ነው፣ ነገር ግን ጎሎችን ያስተናግዳል። ተጋጣሚዎች ሙከራዎችን በብዛት አያደርጉም፣ ግን የሞከሯቸው ደግሞ ጎሎች ናቸው። ይሄ የእግር ኳስ ጭካኔ ሲሉ በርካቶች ከመድፈኞቹ አንጻር እየገለጹት ይገኛሉ። በአርሰናል በኩል ባለፉት 7 ጨዋታዎች የአርሰናል የጎል ማግባት ሙከራዎች በ20 በመቶ ቀንሰዋል። በጣም አሳሳቢው ነገር የአርሰናል ማጥቃት ነው። ጨዋታዎችን በጭካኔ ማሸነፍ፣ ተጋጣሚዎችን ያለ ርህራሄ መርታት በሚያስፈልግበት ሰዓት አርሰናል ወደ ተጋጣሚዎቹ ክልል የሚያደርጋቸው ሙከራዎች ቁጥር በ20 በመቶ ቀንሰዋል። በየጨዋታው ጎል የሚሆኑ ኳሶችን የመፍጠር ኤክስፔክትድ ጎልስም እንደዚሁ ቁጥር በጣም ቀንሷል። ተጫዋቾች እየተጎዱ መጥተዋል። በሮቴሽን በአርሰናል አሰላለፍ ውስጥ ቋሚ 11ዎችን መመልከት እንደዚሁ የሚናፍቅ እየሆነ ነው። ከጨዋታ 2-3 ወይም አልፎ 4 ተጫዋቾች ድረስ በመጀመሪያ 11 ውስጥ ሲቀየሩ እየተመለከትን እንገኛለን። ከሁሉ በላይ ሚኬል አርቴታ በጣም የተጋነነ የጥንቃቄ ስልት፣ አንድም ጎል ገባ 2ም ጎል ገባ በተጨማሪ ጎሎች ጨዋታዎችን ደምድሞ በዋንጫ ግስጋሴው ላይ ከፍተኛ ተስፋ የሚያጭሩ ውጤቶችን 3 ነጥቦችን እያሰባሰቡ ከመቀጠል ይልቅ ከፍተኛ ጥንቃቄዎችን በመምረጥ በመጨረሻ ሽርፍራፊ ሰከንዶች አርሰናል በጣም በማፈገፍግባቸው ሰዓት ላይ ጎሎችን ማስተናገድ እየተለመዱ ሆነዋል። ይሄ ጥንቃቄ ምን ያህል ዋጋ እያስከፈለ እንደሆነ የሚታይበት ጊዜም ነው ማለት ይቻላል። በተደጋጋሚ የሚታየው አርሰናል ቀድሞ ያገባል፣ ከዛ በኋላ ቡድኑ ወደኋላ ያፈገፍጋል፣ ወደ መጨረሻዎቹ ደቂቃዎች ደግሞ ጎሎችን ያስተናግዳል። የወልቭሱ ጨዋታ ትዝታ ነው። የብሬንትፎርዱ ጨዋታ አርሰናል ካገባ በኋላ ነው ጎል ያስተናግደው። በማንቸስተር ዩናይትድ ጨዋታ አስቀድሞ ብልጫ በያዘበት 30 ደቂቃ ውስጥ ጎል አስቆጥሮ ነበር። ሲያፈገፍግ 2 ጎሎችን አስተናገደ። በኋላ 2 ሆነ። 3ኛው ጎል በማቲያስ ኩኛ ድንቅ ጎል ተቆጠረበት፣ ተሸነፈ። ከዛ ውጪ በሌሎችም ጨዋታዎች ከቼልሲ፣ ከካይራት፣ ከኢንተር ሚላን ጋር አርሰናል ጎል አስቆጥሮ መልሶ ጎል የሚያስተናግድበት አጋጣሚ እንደዚሁ አሳሳቢዎች ናቸው። ሞመንተሞችን አርሰናል ልክ ጎል እንዳገባ የሚፈጠሩ የበላይነቶችን፣ ተጋጣሚዎች መደናበራቸውን፣ ተጋጣሚዎች ማፈግፈጋቸውን ወዲያውኑ ጫና ፈጥሮ የመጠቀም ነገር፣ ሞመንቶችን አለመጠቀም፣ ሞመንተሙን አለማሳደግ በአርሰናል በኩል በከፍተኛ ሁኔታ የሚታይ ችግር ሆኗል። እንግዲህ የፕሪሚየር ሊጉ መጨረሻ ላይ ሁሉንም ቡድኖች የሚፈትኑ ነገሮች አሉ፣ ድካም እና የስነ ልቦና ጉዳይ። አርሰናል በ4ቱም ውድድሮች ላይ የሚፎካከር ቡድን ነው። በቻምፒየንስ ሊግ፣ በካራባው ካፕ፣ በኤፍኤ ካፕ፣ በእንግሊዝ ፕሪሚየር ሊግ ለ4ቱም ዋንጫዎች ለበርካታ ወራት ሲጫወት የቆየ ቡድን ነው። በአንዱ ለፍጻሜ ደርሷል። በአንደኛው 8 ውስጥ በቀጥታ መግባቱን 16 ውስጥ መግባቱን በቀጥታ አረጋግጧል። በአንደኛው እንደዚህ ወደ 5ኛ ዙር ደርሷል። በፕሪሚየር ሊጉ የነጥብ ልዩነቱ እየጠበበ ቢመጣም ግን በመሪነቱ ላይ አለ። በዚህ መሃል እንግዲህ ድካሞች መታየት ጀምረዋል። አንዳንድ ተጫዋቾች በጣም በሚታይ ሁኔታ ፊዚካሊ ደክመው ተመልክተናቸዋል። የነሱ መድከም ደግሞ በበቂ ሁኔታ በሮቴሽን በአቀያር ስላልታጀበ አርሰናል በቀጥታ ዋጋ ሲከፍል ተመልክተናል። ከዛ ውጪ ጉዳቶች፣ በእርግጥ አርሰናል በጥልቀት ቡድኑን አሻሽሏል።
የአርሰናል የቡድን ጥልቀት በከፍተኛ ሁኔታ የተሻሻለበት ዓመት ነው። ወደ 9 ተጫዋቾችን አስፈርሟል። የነበሩ ተጫዋቾች አብዛኞቹን ሜንቴን አድርጓል። ከዚህ አንጻር እንደ በፊቱ ጊዜያት ጉዳቶች በቀጥታ አርሰናልን ለዋንጫ ፍክክር አደጋ ሆነውበታል፣ ብቸኛ ምክንያትም ናቸው የሚለው ነገር እንዳለፉት ጊዜያት ባይነሳም እንኳ በጣም ጥሩ የሆኑ ተጫዋቾች አንዳንዴ ከሪትም ጋር በጉዳት ምክንያት መራቃቸው እንደዚሁ ዘንዶም ጥያቄ የሚነሳበት ጉዳይ ሆኗል። በተለይ ከጉዳት ሲመለሱ ተጫዋቾች ከቀድሞ አቋማቸው ጋር ለመገኘታቸው ወደ አቋማቸው ለመመለስ ጊዜ መፍጀታቸው የራሱን ችግር ፈጥሯል። ሪካርዶ ካላፊዮሪ፣ እንደ ካይ ሃቨርትዝ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ አይነት ተጫዋቾችን በዚህ አንጻር ማንሳት የሚቻል ይመስላል። ራሱ ቪክተር ዮኬሬሽም ጉዳት ካጋጠማቸው ተጫዋቾች መካከል አንዱ ነበር። ዩሊያን ቲምበር፣ ሳሊባ፣ ጋብሪኤል ማጋሌሽ፣ ካላፊዮሪ። በአርሰናል በኩል የጉዳቱ ጉዳይ እንደዚሁ አነጋጋሪ ነው ማለት ይቻላል። ከዛ ውጭ እንግዲህ የሳይኮሎጂ ጉዳይ ነው። ባለፉት ጊዜያት አርሰናል በ3 ውድድሮች ላይ ሁለተኛው ነው ያጠናቀቀው። ሁለቱን ሲዝኖች በማንቸስተር ሲቲ ነው የተነጠቀው፣ አንዱን በሊቨርፑል። እነዛ ተደጋጋሚ ሁለተኝነቶች በቀጥታ የአእምሮ ጉዳይ መሆናቸው በደንብ ሜዳ ላይ እየታየ የመምጣቱ ጉዳይ ነው። ስለዚህ አርሰናል ደጋግመንም እንዳነሳ ነው የታክቲክ ጉዳይ አይደለም፣ የሜንታል ጉዳይ ነው፣ የአእምሮ ጉዳይ ነው። ሜዳ ላይ ያለው ታክቲክ በአርሰናል በኩል ይሄ ጎሏል ብሎ የምናነሳቸው አንዳንድ ጨዋታዎች እንኳ ቢኖሩ እነዛን ታክቲካል ኢረሮች የሚፈጥሩት የበለጠ የአእምሮ ጥንካሬ ላይ የተሰሩ ስራዎች ክፍተት ነው ማለት ይቻላል። ሌላኛው አርሰናል ተጋጣሚ ማንቸስተር ሲቲ ከጀርባ የሚከተለው ማንቸስተር ሲቲ መሆኑ በራሱ የዘንድሮ ፕሪሚየር ሊግ ላይ የራሱን አስተዋጽኦ እያደረገ ይገኛል። የመድፈኞቹ ጉዞ በእንቅፋት እንዲሞላ ማንቸስተር ሲቲ የሚለው ስም የራሱን አስተዋጽኦ ያደርጋል። አርሰናል ለምሳሌ ሌላ ክለብ ቢሰማ በዚህ ልክ በዋንጫው ላይ ተስፋ ላይ ቆርጥ ይችላል። ተከታዩ አስቶን ቪላ ቢሆን፣ ተከታዩ ቼልሲ ቢሆን ወይ ሊቨርፑል ቢሆን በዚህ ልክ ተስፋ ላይ ቆርጥ ይችላል። ግን ፔፕ ጓርዲዮላ ለምን ካልን የፔፕ ጓርዲዮላ ቡድኖች ባለፉት 4 ሲዝኖች ተመልካቾቻችን ባለፉት 4 ሲዝኖች በመጨረሻ 12 ጨዋታዎች በአቨሬጅ 30 ነጥቦችን ሰብስቧል። ማንቸስተር ሲቲ በተከታታይ 4 ሲዝኖች ባለፉት 4 ሲዝኖች በትንሹ 30 ነጥቦችን ከ12 የመጨረሻ ጨዋታዎች ሊጉ ላይ መሰብሰብ ችለዋል። የአርሰናል ከዚህ አንጻር ሲታይ በ7 ቁጥሮች ያነሳል፣ በ7 ነጥቦች ያንሳል። አርሰናል ከተመሳሳይ 12 ጨዋታዎች 23 ነጥቦችን ነው በአቨሬጅ እየሰበሰበ ያለው። ስለዚህ ምን ያህል በሻምፒዮንነት ለመጨረስ ማንቸስተር ሲቲ ወደ መጨረሻው ሲዝን ላይ ምን ያህል ጥሩ ሆኖ እንደሚመለስ የሚጠቁሙ ናቸው እና አሁንም ማንቸስተር ሲቲ ከጀርባ የመኖሩ ጉዳይ ይሄ ትልቁ አሳሳቢ ነገር ነው ለመድፈኞቹ። አሁን አርሰናል ያንን የስነ ልቦና ጉዳይ እንዴት ያልፉታል የሚለው ነው። እንግዲህ ባለፉት ጊዜያት አርሰን ቬንገርም እየነበሩ ያ በጣም ድንቅ ቡድን ኢንቪንሲብልስ ከመፈጠሩ በፊት ከ2002 ጀምሮ በተለያዩ ጊዜያት ውስጥ አርሰናል በመጨረሻዎቹ ጊዜያት ላይ ኮላብስ የሚያደርግ በመጨረሻዎቹ ፈታኝ ሰዓቶች ላይ ሩጫውን የሚጨርስ የመሞሸሪያው ሰዓት ላይ የማይገኝ መድረኩ ላይ የማይገኝ እየሆነ ብዙ ጊዜያት አልፈዋል። እነዛ ነገሮች መቼ ነው የሚጠናቀቁት? ዘንድሮ በጣም በምቾት የሚያጠናቀቅ ይመስላል። ወደኋላ ተንሸራተን 2002-2003 በ8 ነጥቦች አርሰናል ማርች ላይ ይመራ ነበር። ማንቸስተርን ጨምሮ ሌሎችን ክለቦች በተለይ ተከታዩ ማንቸስተርን በ8 ነጥቦች አካባቢ ይመራ ነበር። 2002-2003 ማርች ላይ ያ አርሰናል የሚታወቅበት ኮላፕስ መንሸራተት መጣ። ማንቸስተር ዩናይትድ በመጨረሻ ሻምፒዮን ሆነ 2002-2003። በቀጣዩ ዓመት 2003-2004 ግን አርሰናል የምንጊዜም ምርጥ ቡድኑን ኢንቪንሲብልስን አሳይቶ አንድም ጨዋታ ሳይሸነፍ ዋንጫውን አነሳ። ከዛ በኋላ አርሰናል 2007-2008 ላይ 26 ጨዋታዎች ልክ እንዳሁኑ አካባቢ 26 ጨዋታዎች አከናውኖ በ5 ነጥብ ልዩነቶች ይመራ ነበር። ኤድዋርዶ ያ በጣም አሳዛኝ የሚባለው ጉዳት ደረሰበት። በጣም በእግር ኳስ ከታዩ መጥፎ የሚባሉ ጉዳቶች መካከል አንዱ ነው። አርሰናልን የምትከታተሉ ተመልካቾች ያንን ጉዳት ፈጽሞ አትረሱትም። በ13 ጨዋታዎች 2ቱን ብቻ አሸነፈ። መጨረሻ ላይ አርሰናል 3ኛ ሆኖ አጠናቀቀው 2007-2008።
2009 2010 እንደገና 2010 2011 በጣም ጥሩ ነበር። በታህሳስ ወር በስፕሪንግ ይመራ ነበር አርሰናል። ጉዳቶች ተከታተሉ። መጨረሻ ላይ እንደዚሁ በተመሳሳይ ዋንጫውን ሲያስረክብ ተመለከተን። 2013 2014 የውድድር ዓመት ፌብሩዋሪ ላይ አርሰናል ቶፕ ነበር። አንፊልድ ላይ ያ ምርጡ ቡድን 5-1 አሸነፈ። ቼልሲ ላይ ስታንፎርድ ብሪጅ ላይ 6-0 ቼልሲን አሸነፈ። ሲጠናቀቅ አራተኛ ሆኖ አጠናቀቀ። 2015-16 ቬንገር እንደገና መጡ። በዚህ ሲዝን የበለጠ የሚያስቆጨው ደግሞ ማንቸስተር ሲቲም ሊቨርፑልም አልነበሩም ሻምፒዮን የሆኑት። ሌስተር ሲቲ በጣም ያልታሰበው ሌስተር ሲቲ አርሰናል ተንሸራተተ። አርሰናል በጣም በቀላሉ ዋንጫ ሊያነሳበት የሚችለው ሲዝን እንደዚሁ ባከነ። 2015-16 2022-23 አሁን ሚኬል አርቴታ ከያዘው በኋላ ቡድኑን በጣም በሚያስቀውጭ ሁኔታ 248 ቀናትን ከላይ ሆኖ መራ አርሰናል። 248 ቀናትን ዊሊያም ሳሊባ ተጎዳ። 2-0 እየመራ አርሰናል እድሉን ለሲቲ አሳልፎ ሰጠ። ማንቸስተር ሲቲ በሻምፒዮንነት ደመደመ 2022-2023 ላይ። 2023-24 እንደዚሁ በጣም ጥሩ አጀማመር አሳየ። በጣም ድንቅ አጀማመር ነበር። ዲሴምበር ላይ ታህሳስና የካቲት ላይ ቡድኑ ተፍረከረከ። ሲቲ በመጨረሻዎቹ 23 ጨዋታዎች አንድም ጨዋታ ሳይሸነፍ ነጥቡን በ2 ከአርሰናል ከፍ አድርጎ ዋንጫውን አነሳ። በ2 ነጥብ ልዩነት ብቻ አርሰናል ተሸነፈ። አምና እንደዚሁ ጥሩ ሙከራ አደረጉ። ሊቨርፑል በ10 ነጥብ በልጦ ዋንጫውን አነሳ እና ያ ጊዜ እየመጣ ነው ወይ እነዛ የሚታወቁ ጊዜያት እየመጡ ነው ወይ የሚል ስሜት በከፍተኛ ሁኔታ የፈጠረ ነገር እየተመለከትን እንገኛለን። 5 ነጥብ ልዩነት አለው ማንቸስተር ሲቲ ከኒውካስል ጋር ዛሬ ምሽት ከሚያደርገው ጨዋታ አንጻር 5 ነጥብ ልዩነት አለው። ያ ነጥብ 2 ሊሆን ይችላል። አቻ ከሆነ ማንቸስተር ሲቲ 4 ይሆናል። ከተሸነፈ በ5 ነጥብ ጋፑ ማንቸስተር ሲቲ ከተሸነፈ አርሰናል በ5 ነጥብ ጋፑ መቀጠል ይችላል ማለት ነው። የዋንጫውን የማንሳት እድሉ አሁንም ለአርሰናል በከፍተኛ ሁኔታ ነው የተሰጠው። ነገር ግን ቁጥሩ እየቀነሰ መጥቷል። መጀመሪያ አካባቢ ከመጣው ነገር አንጻር ቁጥሩ እየቀነሰ መጥቷል። በተለይ አርሰናል በነጥቡም አይደለም፣ በነጥቡም አሁንም መሪ ነው። ማንቸስተር ሲቲ ኒውካስልን አሸንፎ ራሱ በ2 ነጥቦች ዝቅ ይላል። በነጥቡም መሪ ነው። የፕሪሚየር ሊጉ መሪ አርሰናል ነው። ግን ኢሞሽናሊ ያለፉትን ሲዝኖች ስንመለከት አርሰናል ያንን ክብር ማሳካት ይችላሉ ከሚል ትልቅ ጥያቄ ጋር ውድድሩንና ሳምንቱን እንመለከተዋለን ማለት ነው። ትልቁ ጥያቄ አርሰናል አሸንፎታል የተባለው ሲዝን ወደኋላ ተመልሶበታል። ከ2022-23 ሲዝን ተምረው ከዛ በኋላ ከመጡትም ሲዝኖች ተምረው በጓርዲዮላን በመጨረሻ በፈጣን አጨራረስ ያልፉታል ወይ የሚለው ትልቁ ጉዳይ ሆኖ እናነሳዋለን። የታይትል ጉዳይ መጀመሪያ ላይ አይረጋግጥም። እንደዛ ቢሆን የፕሪሚየር ሊጉ እስካሁኑ ጠንካራ ቡድን አርሰናል ነው። ትልቁ የዋንጫ ጉዳይ የሚጠናቀቀው ማርች ላይ ነው። አርሰናል ለዛ ደግሞ ማርች ማድረግ መዝመት ይችላሉ የሚለው ትልቁ ጥያቄ ነው ማለት ነው። ቀጣዮቹ 12 ጨዋታዎች ለሲቲ፣ 11 ጨዋታዎች ለአርሰናል የታክቲክ ጉዳዮች አይደሉም። በኢሞሽን በስነ ልቦና ጥንካሬ ከፍ ብሎ የመገኘት ያለመገኘት ጉዳይ ነው። እናም መድፈኞቹ ዛሬ ትኩረታቸውን 5 ሰዓት ላይ ከኒውካስል ጋር ወደሚደረገው ጨዋታ ያከናውናሉ ማለት ነው። ሁሉም ትኩረታቸው ከኒውካስል ጋር በሚደረገው ጨዋታ ላይ ይሆናል ማለት ነው። ማንቸስተር ሲቲ ጫናውን በመጨረሻ አርሰናል ላይ ማሳረፍ ይችላሉ የሚል ትልቅ ጥያቄ እናነሳለን። ቅዳሜ ዛሬ በትልቁ ኢታር ላይ ትኩረቶች ሁሉ ይሆናሉ። ማንቸስተር ሲቲ ይህንን ጨዋታ ለማሸነፍ ወደ 60% እድል ተሰጥቶታል። ጨዋታው በ20% አካባቢ ያቻ ይሆናል። 20% አካባቢ ደግሞ ኒውካስል ሊያሸንፍ ይችላል የሚሉ ቅድመ ግምቶች ተሰጥተዋል። ማንቸስተር ሲቲ ከኒውካስል ሪከርዶችን ስንመለከት ባለፉት 21 ጨዋታዎች ሲቲ ላይ በተደረጉ 21 የሜዳ ላይ ጨዋታዎች አንዱንም ኒውካስል አሸንፎ አያውቅም። ያለፉትን 16 ጨዋታዎች በተከታታይ ማንቸስተር ሲቲ ማክፓይሶችን አሸንፏል። 16ቱን ጨዋታዎች በተከታታይ እና ለብዙ ክለቦች አርሰናልን ጨምሮ አስቸጋሪ የሚመስሉ ቡድኖች ወደ ማንቸስተር ሲቲ ሲመጡ ያላቸው ሪከርድ በጣም ደካማ መሆኑ
ይህን ጨዋታ በትልቅ ጥያቄ የመድፉ ደጋፊዎች እንዲመለከቱት ያስገድዳል። እንግዲህ ሲቲ በጣም አደገኛ አቋም ላይ የሚገኝ ይመስላል። የሊቨርፑል ጨዋታ በጣም ወሳኝ ነበር። የተሸነፉበት በመጨረሻ ሽፍራፊ ሰከንድ ፔናልቲ አግኝተው ጎል ያስቆጠሩበት እና ነገሮች የተቀየሩበት ጨዋታ የአንፊልድ ሮዱ የሊቨርፑል ጨዋታ ነው። ከዛ በኋላ ፉላምን በአስገራሚ ሁኔታ ያሸነፉበትን አጋጣሚ ተመለከትን። 6 ነጥቦችን አገኘ ማንቸስተር ሲቲ። አርሰናል በአንጻሩ በተከታታይ ጨዋታዎች ላይ ነጥቦችን ጣለ። አንፊልድ ላይ 2-1 አሸነፉ። ያ ወሳኝ ጨዋታ ፉላምን ሜዳቸው ላይ 3-0 አሸነፉ። ባለፉት 12 ጨዋታዎች 8 ጎሎችን ብቻ ያስተናግዱት። መከላከላቸው በጣም የሚተቸው መከላከላቸው በጣም መሻሻል እያሳየ እንደሆነ መረዳት እንችላለን። ጂያንሉጂ ዶናሩማ በአርሰናሉ ግብ ጠባቂ ዴቪድ ራያ በተቃራኒ ያለቀላቸው ጎል መሆን የሚችሉ የተጠናቀቁ ኳሶችን ያመከነ ኮከብ ሆኗል። ከሲቲ መከላከል ጀርባ ያለው ትልቁ ወሳኙ ኮከብ ሆኗል። በትንሹ 3 ጎሎችን ባለፉት 2 ጨዋታዎች ላይ 3 ጎል የሚሆኑ ኳሶችን ማምከን ችሏል እና ሲቲ መከላከል ላይ ጥብቅ ሆኗል። ማርክ ጉዌን አግኝተዋል። ይተቹበት የነበረውን መከላከል አሻሽለዋል። ከዛ ጀርባ ደግሞ ጂያንሉጂ ዶናሩማ አለ። እሱም አንድ ጥንካሬያቸው ሆኗል። ከዛ ውጭ ኤርሊንግ ብራውት ሃላንድ እንደዚሁ ወሳኙ ተጫዋች ነው። ሌላ በየጊዜው ጎል ማምረት የማያቆም ኮከብ ሆኗል። እንደ ፊል ፎደን፣ ኦማር ማርሙሽ ያሉ ተጫዋቾች የሲቲን ክሬቲቪቲ ጨምረዋል። በርናንዶ ሲልቫ ከነ ልምዱ ከፍተኛ አስተዋጽኦ እያደረገ ይገኛል። ኦማር ማርሙሽ እንደዚሁ በዚህ ፊክስቸር አምና ሃትሪክ የሰራ ኮከብ እንደሆነ እናስታውሰዋለን። በኤፍኤል ሰሚፋይናል ላይ ሁለቱ ቡድኖች ተገናኝተው ማንቸስተር ሲቲ በደርሶ መልስ በከፍተኛ ብልጫ ማሸነፉን እናስታውሳለን። ኒውካስል ከማንቸስተር ሲቲ ጋር መቆም አቅቶት ተመልክተን ነበርና የኤዲሆ እና ኒውካስልን ኤዲሆ እየመሩት ከማንቸስተር ሲቲ ጋር ያላቸው ሪከርድ በጣም አስቂ ነው። ባለፉት 10 ጨዋታዎች አላሸነፉም። በጣም ቶፕ ሀፍ ቲሞችን ማሸነፍ አልቻሉም። ኤዲሆ ባለፉት 10 የሊግ ጨዋታዎች ላይ ከ37 አዌ ጨዋታዎች 5 ድሎች ብቻ ነው ያሏቸው። ወደ ኢታድ ካደረጓቸው ኤዲሆ ኒውካስልን ይዘው ካደረጓቸው 20 ጨዋታዎች መካከል 20 ጉብኝቶች መካከል ምንም አይነት ድል የለም። 18ቱን ተሸንፈዋል፣ በሁለቱ አቻ ነው እና የኤዲሆ ሪካርድ በጣም አስቂ ነው በፔፕ ጓርዲዮላ ፊት። ለዛ ነው የአርሰናል ደጋፊዎች የዛሬውን ጨዋታ በጥርጣሬ አይን የሚመለከቱት ብለን መናገር እንችላለን። እንግዲህ ኒውካስል ዩናይትድ ማንቸስተር ሲቲን 2-1 አሸንፏል በሴንት ጄምስ ፓርክ። ሃርቪ ባርነስ 2 ጎሎች አስቆጥሯል። በመጀመሪያው ጨዋታ ላይ ያ የሚቀጥል ከሆነ ለአርሰናሎች ትልቅ ድል ነው። ያ የማይቀጥል ከሆነ አርሰናሎች በራሳቸው የቤት ስራቸውን እየሰሩ ብቻ መሄድ ይኖርባቸዋል። በራሳቸው የቤት ስራቸውን ብቻ እየሰሩ መሄድ ይኖርባቸዋል። በማግስቱ ከባድ ጨዋታ አላቸው ከቶተንሃም ሆትስፐር ጋር በሰሜን ለንደን ደርቢ ይገናኛሉ። ለዛ ታላቅ ሽኩቻ፣ ለዛ ታላቅ ድል መዘጋጀት ይኖርባቸዋል። ሲቲ ሞመንተሙን የመቀጠል ኢትሃድ እንደ ጠንካራ ምሽግ ሆኖ የመቀጠል ኒውካስልን እና ኤዲሆን ለ21ኛ ጊዜ ኤዲሆ የመሩት ኒውካስልን በ21ኛ ጊዜ መቅጠም። በ20ዎቹ አንድም ሽንፈት አልታየም። ያንን ሞመንተም የመቀጠል ጥያቄ ውስጥ ይሆናል። ለአርሰናሎች ደግሞ በተለየ ሁኔታ ከኒውካስል በተለይ በቻምፒየንስ ሊጉ በሳምንቱ ትልቅ ድል አስመዝግበዋል። ስለዚህ በቻምፒየንስ ሊጉ ለመልሱ ጨዋታ ያን ያህል የሚያስጨንቅ ጉዳይ የላቸውም። ስለዚህ ኃይላቸውን እዚህ ጨዋታ ላይ ማድረግ የሚችሉበት እድል ይኖራልና አርሰናሎች ያ እንዲሆን ከፍተኛ ፍላጎት አላቸው። በአንፊልድ ሮድ ከዛም በኢታድ የተመዘገቡት ድሎች እንዲቀጥሉ አርሰናልን ማሳደድ እንዲሁም ደግሞ የመጨረሻዎቹን ያለፉት ከአምና በፊት የነበሩትን የመጨረሻዎቹን 2 ሲዝኖች የመጨረሻ ጨዋታዎች መድገም የማንቸስተር ሲቲዎች ፕራዮሪቲ ይሆናል። አርሰናል ደግሞ እንግዲህ ከሆነ ከሲቲ የሚጣለውን ነጥብ መመልከት፣ ካልሆነ በሰሜን ለንደን ደርቢ እንደገና አገግሞ በሻምፒዮንነቱ ላይ መቆየት ግዴታው ሆኖ የሚከናወኑ
ጨዋታዎች ናቸው። በሲቲ በኩል አሁን አንቶኒዮ ሴሜንዮን አላነሳንም። ሌላኛው ጠንካራ ኢንፎርም የሆነ ተጫዋች ነው። የማንቸስተር ሲቲ 5 ጎሎችን በ9 ጨዋታዎች አስቆጥሯል። ከመጣበት ጊዜ ጀምሮ ለኤርሊንግ ብሮት ሃላንድ አይነት አጥቂዎች ሌላ ዳይሜንሽን የፈጠረ ሌላ እድል የፈጠረ ኮከብ ሆኗል። በጫና ውስጥ ሆኖ ጎሎችን ያስቆጥራል። በተከላካዮች መካከል ጎሎችን ያገባል። ሃላንድ ከፉላም ጋር በነበረው ተጋርሎ ላይ በተለይ የሚፈጥራቸውን ስፔሶች እንደዚሁ በመጠቀም ደረጃ በጣም ጥሩ ነበረ እና ሁለቱም ተጫዋቾች ጎል አስቆጥረዋል በዛ ጨዋታ ፉላም ጋር። ራሱ ሴሜንዮ ራሱ ኤርሊንግ ብራውት ሃላንድም ጎል ማስቆጠራቸውን እናስታውሳለን እና ሲቲ ሌላ የማጥቃት ዳይሜንሽን ያገኘበትን ተጫዋች ሆኖ እንመለከተዋለን። እንግዲህ አንቶኒ ጎርደን በኒውካስል በኩል የሚጠበቀው ተጫዋች ነው። ካራባግን ኒውካስል ሲያፈራርስ 4 ጎሎችን በ33 ደቂቃ ውስጥ አስቆጥሮ ተመልክተናል። 3ቱን በሃትሪኩን በ33 ደቂቃ ውስጥ 4 ጎል ደግሞ በአጠቃላይ በጨዋታው ላይ አስቆጥሮ ተመልክተናል። 10 የቻምፒየንስ ሊግ ጎሎችን አግብቷል። ከሃሪኬን በመቀጠል ሁለተኛው እንግሊዛዊ ብዙ ጎል ያስቆጠረ እንግሊዛዊ ተጫዋች መሆኑን አረጋግጧል እና እንደ ኒክ ዋልተመድ ካሉ ተጫዋቾች ሲጀምሩ በጣም ጥሩ ሆነው ግን በሂደት አቋማቸው ከቀነሱ ተጫዋቾች ጋር በመሆን ኒውካስል የሲቲን መከላከል ይፈትናል ተብሎ ይጠበቃል። ግን ዶሚናንሱ የኢታድ ዶሚናንስ በከፍተኛ ሁኔታ ይታያል። ኢታድ ላይ ኒውካስል ዩናይትድ ረግማኑን ለመደምደምም ጭምር የሚያከናውነው ጨዋታ ነው ብለን መናገር እንችላለን። በእንግሊዝ ፕሪሚየር ሊግ ታሪክ ታይተው ማያልቁ በጣም አስገራሚ የሚባሉ ብዙ እየተመሩ አስቂ በሆነ ሁኔታ ዋንጫውን አሳልፈው የሰጡ ታሪኮች አሉ። ፕሪሚየር ሊጉ ከተጀመረ በኋላ 1995-96 ኒውካስል ዩናይትድ በኬቨን ኬገን እየተመራ በጣም አስደናቂ እግር ኳስ እየተጫወተ ኢንተርቴነርስ እየተባሉ አዝናኞቹ እየተባሉ 12 ነጥቦችን እየመሩ በ1927 በኋላ ለመጀመሪያ ጊዜ ፕሪሚየር ሊጉን ዋንጫ ሻምፒዮንነት ያረጋግጣሉ እየተባሉ በሊቨርፑል 4-3 ተሸነፉ። በጣም በእንግሊዝ ፕሪሚየር ሊግ ታሪክ ተደጋግሞ የሚነሳ ጨዋታ ነው። ኬቨን ኬገን በጣም ማይረሳ ምስላለው። አሌክስ ፈርጉሰን ከዛ በኋላ ማይንድ ጌማቸውን ጀመሩ። ማንቸስተር ዩናይትድ በኒውካስል ላይ የበላይነቱን ያዘ። ኬቨን ኬገን ዋንጫውን አጣ። ኒውካስል ሞመንተም አጣ። ኒውካስል በመጨረሻዎቹ 2 ጨዋታዎች ተሸነፈ። ዩናይትድ በመጨረሻ ዋንጫውን አነሳ። 1995-96 ማንቸስተር ዩናይትድ እንደገና 97-98 ላይ በፈርጉሰን አማካይነት እየመራ ነበር። 97-98 ዩናይትድ 11 ነጥቦችን ፌብሩዋሪ ላይ ይዞ እየመራ ነበር። በቃ ተጠናቀቀ ተባለ። ምክንያቱም ፈርጉሰን ናቸው፣ ቡርኑ ዩናይትድ ነው። ነገር ግን አርሰናል ኦልትራፎርድ ላይ ዩናይትድን 1-0 አሸነፈ በማርክ ኦቨርመርስ ጎል። ከዛ በኋላ አርሰናል ቀሪ 3 ጨዋታዎች ነበሩት። እነዛን ጨዋታዎች በማሸነፍ በሻምፒዮንነት አጠናቀቀ። 10 ተከታታይ ጨዋታዎችን አርሰናል ወደ መጨረሻ አሸነፈ። 2 ጨዋታዎች እየቀሩ አርሰን ቬንገር እና አርሰናል ሻምፒዮንነታቸውን አረጋገጡ። በአንድ ሲንግል ጎል በኦቨርማርስ ጎል የማንቸስተርን ተጋላጭነት አሳዩ። በመጨረሻ በተከታታይ ባሸነፏቸው 10 ጎሎች ሻምፒዮንነቱን ወሰዱ። 2002-2003 እንደዚሁ አርሰናል ሻምፒዮን ይሆናል ተብሎ ተጠብቆ ነበር። ማርች ላይ በ8 ነጥቦች ልዩነት ይመራ ነበር። ቡድኑ በጣም ድንቅ ነበር። ኢንቨንሲብልስን የፈጠረው ቡድን ነበር። በየጨዋታው የበላይነቱ በጣም ያስደንቅ ነበር። ነገር ግን ከማንቸስተር ዩናይትድ ጋር 2-2 ከቦልተን ጋር 2-2 ከተለያየ በኋላ ቡድኑ በራስ መተማመኑ ዝቅ አለ። በመጨረሻ በሊድስ ዩናይትድ 3-2 ተሸነፈ። በመጨረሻዎቹ 7 ጨዋታዎች ደግሞ 2ቱን ብቻ አሸንፎ አርሰን ቬንገር ዋንጫውን አስረከቡ። በጣም በሚያስደንቅ ሁኔታ ዋንጫውን አጡት። 2025-26 እንደዚሁ ተመሳሳይ ነገር ይከሰት ይሆን ወይስ አዲስ የአርሰናልን ብርታት እናያለን? ይሄ በዚህ ሳምንት የሚጠበቀው ትልቁ የእንግሊዝ ፕሪሚየር ሊግ ጥያቄ ይሆናል። አርሰናል አሁንም ዕጣ ፈንታው በእጁ ነው። እያንዳንዱን ጨዋታ ማሸነፍ ሻምፒዮን ያደርገዋል። ማንቸስተር ሲቲም ግን ዕጣው በሱ ነው። አርሰናልን ካሸነፈና ቀሪ ጨዋታዎቹን ካሸነፈ በ1 ነጥብ ብልጫ ዋንጫውን ማንሳት የሚችልበት እድል ከፊቱ አለ። ጫናዎች እየጨመሩ ነው። ፕሪሚየር ሊጉ በከፍታ በተለይ በገለልተኛ ደጋፊዎች እየተጠበቀ ይገኛል። ማን እውነተኛው ቦታ ላይ ይደርሳል? አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ አድርጎ የተከበራችሁ የፍቅር ቃል የዩቲዩብ ገጽ ተከታታዮች
አብረን ስለቆየን ደስ ብሎናል።